ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የአደይ ስታር ቤተሰቦች በያላችሁበት የዓለም ጫፍ ሰላም፣ ፍቅር፣ ጤና እየተመኘው ቪዲዮውን በላይክ ጀምሩት። ሳብስክራይብ፣ ኮመንት አትርሱ ቤተሰቦች። አመሰግናለሁ። እሺ መጀመሪያ ተሸላሚያችን አዶናይ አሚር፣ ሁለተኛ ተሸላሚያችን ኒዮ ማርኬቲንግ ኤጀንሲ ፊልኮም ቴክኖሎጂ፣ ጋይስ አንድ ወንድማችን እንዲህ አለ። ወንድሜ አዶናይ ፌመስ ስለነበረ እኔም መፈመስ ፈልጌ ተረብኩት። ያን የተረብኩትንም በሙዚቃ አውጥቼ ልልቀቀው ስለው ልቀቀው አለኝ። ይሁላችሁ አዶናይ እንደዛ ተርቤው እንኳ እንደዛ በሙዚቃ ሰርቼበት እንኳ እስካሁን ድረስ ከጎኔ ነው። አዶናይ ዛሬ ባዘጋጀው ትልቅ ፕሮግራም ላይ መድረክ ላይ አውጥቶ አሸቀለኝ፣ ጥሩ ነገር እንዳገኝ ያደረገኝ። አዶናይ በቀን 3 ጊዜ በኔ ሙዚቃ በኔ ድምፅ ሳይታሰብ ድንገት ይሰራና ሙዚቃዬን ለህዝብ አስተዋውቀልኝ፣ እያስተዋውቀልኝም ነው። ስለ አዶናይ የምትጠይቁኝ ነገር ካለ ቃል የለኝም። ቅዱስ ገብርኤልም ልጁ ይለያል አለ ተወዳጁ ድምፃዊ ዮማሪዎስ። ታናሽ ወንድማችሁ ዮማሪዎስ ነኝ። ወገን አበረታቱኝ። ወንድማችሁ ዮማሪዎስ የሚለው ድንቅ ወንድማችን ነው። ዮማሪዎስ እውነት ነው። እኔም አንተ ቢመጥቼ ነግሬሃለሁ። አዶናይ በደንብ ይወድሃል፣ በጣም ይወድሃል፣ ያግዝ ይፈልጋል። ሌላው ቀርቶ 55,000 ሰው በተሰበሰበበት ዮማሪዎስ አለ የለም እያሉ ሲጠይቁ ነበረ። አየህ ዮማሪዎስ፣ አንተም ዛሬ ንስሐ በለው የተናገርከው። እንወድሃለን። ለዚህ መተላገኘ ስልኬንም ሰጥቼ ነበረ ሳይመች ስለቀረ ነው። ዮማሪዎስ የአዱታ ፋሚሊ ከጎንህ ነን። በርታ። ውለታውን የማይረሳ ሰው እወዳለሁ። ከፍ በል። ትላንትና ሌሊት የቲክቶክ መንደር በጭብጨባና በደስታ ሲያስተጋባ ነበረ ያደረው። በኢትዮጵያ የሶሻል ሚዲያ ታሪክ ታይቶ የማይታወቅ አዲስ ታሪክም ተሰርተዋል። ታዋቂው ቲክቶከር አዶናይ ከካሊድ ፋውንዴሽን ጋር በመተባበር ባዘጋጁት የቀጥታ ስርጭት በአንድ ሌሊት ብቻ ከ20 ሚሊዮን ብር በላይ መሰብሰብ ተችሏል። ዓላማው አንድ ነበረ፣ ለወገን መድረስ፣ ለተቸገሩት ደግሞ ተስፋ መሆን። አዶናይ ማህበራዊ ሚዲያን ለታላቅ ዓላማ እንዴት መጠቀም እንደሚቻል በተግባርም አሳይተዋል። ከሳንቲም እስከ ሚሊዮን የለገሳችሁ በሼር ዓለምን ያደረሳችሁ ኢትዮጵያውያን በሙሉ ትላንትና ሌሊት ያሳያችሁት አንድነት የኢትዮጵያዊነት ትርጉም ነበረ። ኢትዮጵያውያን ከተባበርን የማንሻገረው ችግር ጋሬጣም የለም። ለዚህ ድንቅ ታሪክ ደግሞ ተዋናይ ለሆናችሁ ሁሉ ክብር ይገባችኋል። በጎነትም ይስፋፋ፣ በዚሁ ይቀጥል። እኔ አሁን አዶናይ በልጦናል ሶሻል ሚዲያ ላይ ሃንድስ ዳውን። ለወሬ ጊዜ የሌለው ልጅ ሆኖ ተገኝተዋል። ፈንዳ ትክታክ ላይ ያለ በሙሉ ተሰቅለሙት። በቃ ተቀይሯል ልጁ። ጊዜ የለውም ለወሬ። ልጁ ስራ ላይ ነው። አብረን እዚህ እንተከተካለን፣ እንሸቀላለን። ችግር የለውም። አይዞን ጂጂ፣ እንሸቀላለን። አይዞን እንሸቅላለን። ሰርጀሪ ቤታየው እንሸቅላለን። አይዞሽ ሊያ ሆዴ ከርሴ እንሸቅላለን። አይዞሽ እንሸቅላለን። አዶናይ ሌቭሉ አልፏል። አዶናይ የእሱን ጨርሶ የሌላ ሰው ህይወት እየቀየረ ነው። ፓስተር የማይሰራው፣ ቄስ የማይሰራው፣ ሼክ የማይሰራው ስራ አዶናይ ጀምሯል። ስለዚህ ደን ስለዚህ የጂጂን ንዴት፣ የወርቅ የምትባለው ንዴት እረዳ። እኔ አንደርስታንድ አደርጋለሁ። እንዴት ኦሮሞ እንደዚህ የለም ከየት አመጪ። የአማራ ልጆች አሁን አዶናይም በጣም ነው የሚወዱት። ጎንደር ሲሄድ የሰጡትን ክብር አይታቸዋል። እዮዳብ ጉቶ አለቀሰ። ጎንደር ትግሬ ሁሌ በላ ጎንደር ያለ ሆድን ቆዝር። አንተ ቁጭ ብለን መበለጥን ማወቅ በጣም ያንተን ስታንዳርድ ያስከብረዋል።
ሲድሮ አፕ ይዘን ወደ ኢትዮጵያ መተናል። ሲድሮ የተባለው አፕሊኬሽን አውሮፓ ውስጥ አይሰራም እንዳትለን አዶናይ። አሁን ከ5 ሰዓት ምናምን በፊት አዶናይ ሲድሮ የተባለ እንደ ቲክታክ አይነት ፕላትፎርም አስተዋውቋል እና የራሱ ኦን እንደሚያደርገው ስፔሻሊ ደግሞ ለኢትዮጵያኖች የተዘጋጀ እንደሆነ ጠቅሷል። እና ግን ስደት ላይ ላሉ ዲያስፖሮች አይሰራም እንዳትለን፣ ምክንያቱም አንተን ሰፖርት ማድረግ እንፈልጋለን፣ ፕላትፎርሙንም መጠቀም እንፈልጋለን። በኢትዮጵያኖች የተሰራ ይሄ በጣም ያኮራ ነገር ነው። አዶናይን ኢንፍሉዌንስ ማለት በጣም እየተመለከተ ነው። ዓለም አቀፍነቱን በደንብ ሊያሳየን ይመስለኛል። ግን ላይክ አስቴት መሰጠ ነገር አዶናይ ሼር የምታደርገውን ነገር ኢትዮጵያ ውስጥ ላሉ ሰዎች ብቻ ፎከስ አታደርግ። ምክንያቱም ውጪ ላይ ያለን እኛ ዲያስፖራዎች በደንብ ነው የምንከታተልህ፣ በደንብ ነው የምንመለከትህና አንተ መሰራቸውን ነገሮች እኛንም እንዲያማክል እንፈልጋለን። ስለሆነም ስለ ፕላትፎርሙ ዲቴይል በደንብ እንጠብቃለን። ዲያስፖራዎችም እንደሚያማክል ተስፋ አደርጋለሁ። በጣም ደስ ብሎኛል ለእድገትህ ለለውጥህ እና ኮንግራትስ ማለት ፈልጋለሁ ወንድሜ። የሚገርምህ ገና አፕሊኬሽኑን እንዳስተዋወቀው አውቶማቲካሊ አፕ ስቶር ላይ ገብቼ ነበረ ዳውንሎድ ላደርግ የሞከርኩ። ዊ ካን ዌይት ፎር ዩር አፕሊኬሽን። ሁላችሁም አዶናይን እዚህ ቪዲዮ ስር ሜንሽን አድርጉት። ችግርን ለመወጫ ሰውን የቀረበ ሰው ከችግር ለመውጣት ብሎ የፍቅር ግንኙነት ውስጥ ወይም ትዳር ላይ ውስጥ የገባ ሰው በምንም ተአምር ስለ ነገ አያወራ። ነገ ብሎ ፕላን የሚያደርገው ነገር የለም። ነገ ብሎ በአፉ የውሸቱን ቢያወራ እንኳን ሰው ሲል ሰምቶ ቢናገር ወይንም ብትናገር እንኳን ምንም ኢፈርት አያደርግም። ምንም አይነት እንቅስቃሴ የለም። እኛ እውነተኛ ህይወት መስሎን፣ እኛ እውነተኛ የፍቅር ግንኙነት መስሎን ያለንን ነገር በሙሉ ተጠቅመን ያንን ሰው እንረዳለን አይደል? እነሱ ግን 1% እርምጃ አይራመዱ። ያስታውቃል። በቃ ግልጽ ነው። ምንም የምታረገው ነገር የለም ወይንም ምንም የሚያረገው ነገር የለም። የሚያረጉት ነገር እኛን ይጠቀሙናል። ብልጥ መሆን መቻል አለብን። ማስተዋል መቻል አለብን። ህይወት የጋራ ነው፣ የወንድም የሴት። እኩል የሚያረጉትና የምታረገውና የሚያረገው ነገር ከሌለ እነዛ ሰዎች ፍጹም ያለንበት ነገር ስህተት ነው። ነገ ዋጋ እንከፍላለን። በዚህ መሀል ውስጥ ልጅ ሊፈጠር ይችላል። በዚህ መሀል ውስጥ ብዙ ርቀት ልንሄድ እንችላለን። የሚያሳዝነው ግን ይሄንን ነገር አድርጌ እንደዚህ አድርጌላት እንደዚህ አድርጌለት ካደችኝ ካደኝ ብለን መጨረሻ ላይ ራሳችን እጃችንን ወንጀል ውስጥ እንከታለን። አለበለዚያ ደግሞ እነዛ ሰዎች የጠበቁትን ነገር ካላገኙ ከኛ መተው እነሱ መጨረሻ ላይ ያጠቁን ይችላሉ። ለዚህ ትልቁ ግልጽ ነገር ምንድነው? ራሳችንን አለመዋሸት ነው። ራሳችንን ማዳመጥ ነው። ውስጣችን ይነግረናል። ከልቡ የሆነ ሰው ያስታውቃል። ከልቡ የሆነ ሰው ስራው ይታያል። እኛ ግን በዕለት ተዕለት ህይወት በሩቲን እንወጠራለን። ሌላስ እያየን የምናየውን ሳይሆን የምናምነው ራሳችንን እንወቅሳለን፣ ውስጣችን እየነገረን። ስለዚህ ልብ ማለትና ማስተዋል መቻል አለብን። በጣም ግራ ከተጋባን ደግሞ ባለሙያ ጋር እንሄድ። የምናማክረው ጓደኛችንን፣ ዘመዳችንን፣ የአክስት ልጅ፣ የአጎት ልጅ፣ የምንወደው ሰው ምናምን አይደለም። ማማከር ያለብን እውቀት ያለው ሰው ነው። እውቀት ያለው ሰው ስናማክረው ምልክቶቹን ዝርዝር አድርጎ ይነግረናል። ራሳችን ከምንነግረው ካየናቸው ባህሪዎች ፊት ለፊታችን መስተዋት አምጥቶ በማቆም ስህተት የት ጋ እንዳለ ያስረዳናል። ስለዚህ ልብ ማለት መቻል አለብን። ለችግር መወጣጫ፣ ለዛሬ ለችግሩ ማሳለፊያ እጃችን ላይ የያዝነውን ነገር አይቶ የመጣ ሰው ከሆነ አጠገባችን ያለው ከነቃን ወዲያውኑ እርምጃ መውሰድ መቻል አለብን። በስተመጨረሻ ያለንን ነገር ጠቅልሎ ከወሰደ በኋላ ያ ሰው እምብርት ስለሌለው ህይወታችንን ይወስዳል። እምብርት የለውም። ጥቅም ፈልጎ የመጣ ሰው እምብርት የለውም። ዝም ብሎ ያለንን ነገር አግብስብሶ ከጨረሰ በኋላ በመጨረሻ ህይወታችንን ይወስድብናል። ስለዚህ ልብ ማለት መቻል አለብን። አመታት ሊያልፉ ይችላሉ። ጊዜው ሊሄድ ይችላል። የገባን ቅና ያወቅን ግን እርምጃ መውሰድ መቻል አለብን። ምክንያቱም መጨረሻችንን ያበላሹታል። ቪዲዮዎቹን ይሄን ይመስሉ ነበር። ከወደዳችሁት ላይክ፣ ኮሜንት፣ ሳብስክራይብ አትርሱ። ቤተሰቦች አመሰግናለሁ። መልካም ቀን፣ መልካም ምሽት።